የአማራ ፋኖ ብሔራዊ ንቅናቄም በብሔራዊ የምክክር ኮሚሽን ጉባኤ ላይ ተቃውሞውን አቀርቧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በብሔራዊ የምክክር ኮሚሽን ስም በብልጽግናው አገዛዝ ተዘጋጅቷል ባለው ጉባኤ ላይ ያለውን አቋም የሚያንጸባርቅ ሰፊ መግለጫን አውጥቷል። ንቅናቄው በመግለጫው ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይት ማድረግ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑን ቢያስረዳም ሂደቱ የሚሄድበት ነባራዊ ሁኔታ የኮሚሽኑ አወቃቀርና ገለልተኝነት እንዲሁም አሳታፊነቱ በወጉ ሳይታይ የሚደረግ ምክክር ግን ነባር ችግሮችንና ቅራኔዎችን ከማስፋፋትና ከማወሳሰብ ባለፈ ዘላቂ ሰላምን ሊያመጣ እንደማይችል ገልጿል። ንቅናቄው አክሎም ሀገራችን በብልጽግና አገዛዝ ጦረኝነትና ዘረፈጅ የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ሕይወት ያመሰቃቀለም ደም አፋሳሽ ጦርነት ውስጥ በምትገኝበትም እንዲሁም ይህንኑ ጦርነት ያወጀው አካል ጦርነቱን ለማስቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስም የበጀት ማባከኛና ለአገዛዙ የገጽታ ግንባታ ከመሰራት ያለፈ ፋይዳ የለውም ብሏል። ባለፉት ዓመታት በአገዛዙ ስፖንሰርነት ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች ሲፈጸሙ መቆየታቸውን የአማራ ክልልን ጨምሮ ከፊል የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታት ማስቆጠሩን እንዲሁም አብዛኛው የሀገሪቱ ክፍል በቀውስ ውስጥ እንደሚገኝ በመግለጫው ተመላክቷል። በተጨማሪም መግለጫው አገዛዙ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ ራሱ ታዛቢ መራጭና አስመራጭ በመሆን በምርጫ ሂደቱ ላይ መቀለዱንና የ2018 ምርጫ አለመካሄዱን በመጥቀስ አገዛዙ በምርጫ ያጣውን ቅቡልነት በምክክር ስም ለማግኘት ጥረት እያደረገ ነው ሲል ወንጅሏል። ሂደቱን ለማስተናዳትም ሆነ በባለቤትነት ለማስኬድ የሚያበቃ የሕግ መሰረት የለውም ያለው ንቅናቄው እውነተኛ ምክክርን መምራት የሚችለው በተፋላሚ ኃይሎችና በሲቪክ ማህበራት ይሁንታ ያገኘ ገለልተኛ ተቋም መሆን ሲገባው የአሁኑ ኮሚሽን ግን ከአገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅና ያልተሰጠው የጠቅላይ ሚኒስትሩን የግል ፍላጎት ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን ሕግ እንኳን ያላወጣም የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው ሲል ነው ንቅናቄው የገለጸው። በሌላ በኩል ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው እጣ ፋንታው በሌሎች ሲወሰን የቆየው የአማራ ሕዝብ በዚህ ጉባኤም ተመሳሳይ ሂደት ውስጥ እንደሚገኝ መግለጫው አብራርቷል። በአብንና በአማራ ብልጽግና ስም ተለቃቅመው አማራን ወክለን እንሳተፋለን